በጌታ የተወደዳችሁ ቅዱሳን ወንድሞቼና እህቶቼ የአባቴ ብሩካን አባቶቼና እናቶቼ ዛሬም እንደዚሁ በተመሳሳዩ ተገናኝተን የኤፌሶንን መጽሐፍ እንድናጠና እግዚአብሔር ስለረዳን ጌታችን ኢየሱስ ክርስቶስን እናከብራለን። ይሄ መጽሐፍ የኤፌሶን መጽሐፍ እንዳልኳችሁ ባለፉት ጊዜያቶች ደጋግሜ እንዳልኩት በአማዞን ላይ ይገኛል። አማዞን ላይ የመግዛት አቅሙ በጣም ቀላል ነው። አውሮፓ፣ ካናዳ፣ አውስትራሊያ ያላችሁ ወገኖች ግዙ። ምናልባት ደግሞ እንደው ወደ ሀገራችን ለመላክ ከፈለጋችሁ ገዝታችሁ ወደ እነሱ መላክ ትችላላችሁ። በጣም ብሩ ከዚህ ግባ የማይባል ብር ነው። እኛ ምንም በዚህ ላይ ያው 30%ን አማዞን ይወስዳል፣ ሌሎቹ ደግሞ ወደ 35% ይወስዳሉ። በዚህ መጽሐፍ ላይ እናገኝበት የምናገኘው እናንተ ስትማሩና ስታውቁበት ነው። ጌታ የተባረከና የተመሰገነ ይሁን። በመጽሐፍ ዙሪያ ላይ ያጠፋነው ጊዜና ሰዓት፣ ገንዘብ አገራችን ላይ ቤት ያስገዛል፣ ምንም ጥርጥር የለውም። እና ለእናንተ ይሄ መቼም አዲስ አይሆንም ብዬ አስባለሁ። ዝም ብሎ የሚሆን ነገርም አይደለም። መጽሐፍ ረጅም ዓመታት ዘመናትን ያስጠይቃል። ብዙ አባቶች ማየት አለባቸው። በእኛ አሰራር ቴዎሎጂያንስ ማመልከት አለባቸው። ኤዲቶሪያል ዲፓርትመንቱ ፉል ፈንክሽን አድርጎ መስራት ይኖርበታል። ኤዲቶሪያል ዲፓርትመንት ስንል ዝም ብሎ እንደው ቃላት ግድፈት ብቻ አይደለም፣ ብዙ ስራዎች አሉት። ልክ አንድ መኪና ለምሳሌ በር የሚሰራ አለ፣ ኢንጂን የሚሰራ አለ፣ ትራንስሚሽን የሚሰራ አለ፣ ዋይፐር ብሌድ የሚሰሩ ፕሮፌሽናሎች አሉ። ተመሳሳይ ነው። በዛ ውስጥ ኤዲቶሪያል ዲፓርትመንቱ በጣም ብዙ ስራ አለው እና እነዛ ሰዎች ደግሞ ጠዋትና ማታ ቁጭ ብለው የሚሰሩት ስራ ነው። ለረጅም ዓመታት ከኤዲቶሪያል የሚሰሩ አባቶች፣ አገልጋዮች፣ መንፈሳዊ እኔ አባቶች ስል በእድሜ ትልቅ የሆኑ ብቻ አይደለም፣ በውስጣዊ ሰውነታቸው ያደጉ የበሰሉ። ዳዊት በልጅነት ዘመኑ ሲናገር ልቤን ባሰፋኸው ጊዜ ነው የሚለውና ልቡ ሰፋ። በጣም እግዚአብሔር አይኖቹን አበራለት። ትውልድን ማየት ጀመረ። የልጅ ልጆቹን ማየት ጀመረ። እስራኤልን ማየት ጀመረ ዳዊት እና የሸመገለው እግዚአብሔር ወደ ሸመገለው አይደለም የሚለው መጽሐፍ ቅዱሳችን ዳንኤል ላይ ለዘመናት ወደ ሸመገለው እግዚአብሔር ቀረብኩ ነው የሚለው እና ያ መንፈስ በውስጣችሁ ሲገባ ማለት ነው እና ውስጣዊ ሰውነታችሁን ለዛ አይነት እድሜ ክልል ባለበት እውቀትና መረዳት ማስተዋል ውስጥ እግዚአብሔር ዳውንሎድ ሲያደርገው ማለት ነው ውስጣችሁን። አብርሃምን እኮ ዘር ከስንት ነው 430 ዓመት በኋላ ብሎ ነገረው እና እነ ኢሳይያስ የ700 ዓመት ራእይ ይመለከቱ ነበር። ሽምግልናቸው በዛ ልክ ነው ማለት ነው። የተቀበሉት ሸክም፣ የተቀበሉት ራእይ ትውልድን የሚያሻገር መንፈስ ቅዱስ ፎር ጀነሬሽን ቱ ጀነሬሽን ቱ ካም በቃ የሚገልጸው እሳት የእግዚአብሔር ሸክም ራእይ ነው የሚናገረው። ኤፌሶን መጽሐፍ ላይ ፍቅር ዓለማትን ይጠቀልላል ስንል ከዚህ በፊት የነበረውን እግዚአብሔር የሰራበት አሁን እየሰራ ያለበትንና ወደፊት እየሰራ ያለበትን የሚገልጽ ነው። ይሄ ድንቅ መጽሐፍ ነው እና ይሄንን ማንበብ ሽማግሌ ያደርጋቸዋል በመንፈሳዊ ሕይወት ማለት ነው። ወጣቱን፣ ትልቁን፣ ትንሹን ችግር የለውም። ጌታ የተባረከ የተመሰገነ ይሁን። እንጸልይ። እግዚአብሔር ሆይ እናመሰግናለን፣ እናከብረሃለን። ቀሪውን ጊዜ ሁሉ ባርክልን። ቅዱሳን መላእክቶች በእኛ ዙሪያ ይስፈሩ። መንፈስ ቅዱስ ስራውን ይስራ፣ ቃሉን ይግለጥልን። የልጅህን ኢየሱስ ክርስቶስን ስም አግንነው እግዚአብሔር ሆይ በውስጣዊ ሰውነታችን ማደግ እንዲሆንልን እግዚአብሔር ሆይ ሪቫይቫል እንዲነሳ ውስጣችን ላይ እሳት እንዲጫር በኢየሱስ ክርስቶስ ስም ጸለይኩ። አሜን። ጌታ የተባረከ ይሁን እና እንግዲህ ከ17ኛው ትምህርታችን ጋር ቀጥለን ነው የምናየው። ከኢየሱስ ተምረናል ስንል ምን ማለታችን ነው? በእርግጥ ቃሉ የሚለውን ነገር ይገባናል ወይ? እንረዳለን ወይ? መማር
የሚለው መጀመሪያ ፈርስት ሃንድ ናሌጅ ያስፈልገዋል፣ ኢንፎርሜሽን ያስፈልገዋል። አያችሁ ከኢንፎርሜሽን ቀጥሎ ኢንስትራክሽን የሚባል ጉዳይ አለ። ምንድን ማለት ነው? መረጃዎቹን ካገኛችሁ ባላችሁ እነዛ መረጃዎች ወደ እናንተ ህይወት ውስጥ እየገቡ ማስተዳደር ሲጀምሩ በቃ መነካካት ሲጀምሩ እና ተው በዚህ በኩል ሂድ በዛ በኩል ግባ ሲሉ ኢንስትራክሽን እየሆነላችሁ ይመጣል። ከዛ በኋላ ኮንስቲትዩሽን ይሆናል። የህይወት መንፈስ ህግ በቃ ይሄ መመሪያዬ ነው፣ የምኖርበት ዓላማዬ ነው ብላችሁ የምትሄዱበት ማለት ነው። እና የትኛው ደረጃ ላይ ነው ያለነው የሚለውን ሐሳብ እንዲያው ማየት ይገባናልና መጽሐፍ ቅዱሳችን ጸጋውንም በጥበብና በማስተዋል አበዛልን ነው የሚለውና ስንማር እንግዲህ ከደቀ መዝሙሩ መምህሩ የሚማረው ምንድን ነው? ከኢየሱስ ክርስቶስ እንዴት ነው የተማርነው? የኢየሱስ ክርስቶስ ህይወት ምን ይመስል ነበረ? ተግባሩ ምን ይመስል ነበረ? ንግግሩ፣ ጨዋታው እንዴት ነበረ? በደስታው ጊዜ ነው የእግዚአብሔር መንፈስ ሲወርድበት፣ እንደዚህ ደግሞ በሚቸገርበት ጊዜ፣ በሚያዝንበት ጊዜ፣ ተጠማው በሚልበት ጊዜ፣ ውሃ ጠጭኝ በሚላት ጊዜ፣ በሚያለቅስበት ጊዜ እንዴት ነበር ተግባሩ? ሲያያቸው በሚራራበት ጊዜ፣ በሚቆጣበት ጊዜ፣ ጅራፍ ይዞ በሚገርፍበት ጊዜ፣ እነዚህ ሁሉ በምናጠናበት ጊዜ ዮሐንስ ወንጌልን በጣም ስናጠና እሱ ነገር ልናይ እንችላለን። ያንን ግዴታን ባይዘው ዮሐንስ ወንጌልን ገዝታችሁ አንብቡት። አስፈላጊ መጽሐፍ ነው። እጅግ በጣም አስፈላጊ መጽሐፍ ነው እና ያንን በሙሉ ስናደርግ የመምህሩን ህይወት የመምህሩን አስተምሮ በህይወታችን ላይ ያንጸባረቅን እንሄዳለን። ክርስቶስ በእኔ ይኖራል ወይ ደግሞ እኔ ሕያው ነኝ የምንለው የዛን ጊዜ ነው። እኔ ሕያው ነኝ የምንለው የዛን ጊዜ ነው። የዛን ጊዜ በጌታ ቤት ያሉ ይጽናናሉ፣ እውነትን የሚፈልጉ ነፍሳት ይድናሉ፣ ሰዎች ይለወጣሉ። የማይሆን ነገር የለም። ይገርማል። እና በእርግጥ ወደ እግዚአብሔር ስንቀርብ ይህንን ነው የሚሆነው። የእግዚአብሔር ቃል እውቀት ግን ከሌለን በጣም አስቸጋሪና ክፉ ሰዎች ነው የምንሆነው፣ የእግዚአብሔር ልብ ካላወቅ ነው። እና ትዝ ይላችኋል ጌታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 9 ቁጥር 13 ላይ ምሕረትን ወዳለው መስዋዕትን አይደለም የሚለውን ሄዳችሁ አላያችሁም ወይ አልተማራችሁም ወይ ብሎ ይነግራቸዋል። እና ያው በጣም ታዋቂ የሆነው ምሳሌ እንግዲህ ቀለል ባለ መልክ የደጉ ሳምራዊ ምሳሌ ነው። እና የደጉ ሳምራዊ ምሳሌ ካህኑ ያንን የወደቀ ሰው አየ፣ ታውቃላችሁ፣ አልፎት ሄደ። ሌዋዊው አየ፣ አልፎት ሄደ። ሳምራዊ መጣና አቅፎት ያደረገውን መንከባከብ እናውቀዋለን። ለትዝታ ያህል እናምጣላችሁ ወደ ሐሳቡ ብዬ ነው። እና ካህናቶቹና አገልጋዮቹ መስዋዕትን ነበር የሚያደርጉት፣ የመቅደሱ ስርዓት ነበረ። ግን ምህረትን ኮምፓሽን የሚለው ነገር ላይ ግን አይደሉም። እና መስዋዕትን ለማድረግ የማይከፍሉት መስዋዕት የለም። በጎች ይታረዳሉ፣ በሬዎች ይታረዳሉ፣ ኮርማዎች ይታረዳሉ፣ ድግሶች ይደረጋሉ፣ በዓላቶች ይደረጋሉ። በሙሉ የሚደረጉ ስርዓትና ደንቦች በሙሉ ይደረጋሉ። ችግሩ ግን ጌታችን ኢየሱስ ክርስቶስ ያ ለምን እንደመጣ ነግሯቸዋል። እነዛ ጉዳዮች የመጣበትን ይናገራል። ግን ዋና ቁም ነገሩ ምህረት ወይ ደግሞ የክርስቶስ ህይወት በእነሱ ህይወት ውስጥ እንዲገለጥና ሌሎችን እንዲነኩ ነው። ሌሎችን እንዲነኩና ያ ግን ባለመሆኑ ምክንያት ጌታችን ኢየሱስ ክርስቶስ ሂዱና ተማሩ ይላቸዋል። ለጌታ የሚያስደስተውን እየመረመራችሁ የሚል ቃል ባለፈው ተነጋግረን ነበርና ለጌታ ምንድን ነው የሚያስደስተው? የቤተ ክርስቲያን ስርዓታችን ነው፣ ባህላችን ነው፣ መልካም የሆኑ ሴቶቻችን ነው፣ ልማዶቻችን ነው፣ በማለዳ ተነስቶ መጸለይ፣ እነዚህ የመሳሰሉ ጉዳዮች ናቸው ወይ ብለን በምናጠናበት ጊዜ አይደለም። እነዚህ ጉዳዮች አያስፈልጉም አይደለም ያልኩት፣ ግን አይደለም። ደጉ ሳምራዊ
ታሪክ በምናጠናበት ጊዜ ካህኑ ትልቁ ኃላፊነት ያንን በሽተኛ ሰው ያንን የተጎዳ ሰው ማከም ነው እንጂ የጸሎት ፕሮግራም ማዘጋጀት አይደለም። ወይም ደግሞ ኳየር አዘጋጅቶ ሌሎች ፕሮግራሞችን ማድረግ አይደለም። እና ለዛ ሰው ባልንጀራው ማን ነው አለ። ማን ነው የሚነካው? በዛ ሰው እዛው ያለነው እንሟሟቃለን እንጂ መቼም ብዙ ስለተማርንበት ስላስተማርንበትም ብዙ እዛ ውስጥ መግባት የለብንም። ግን ምህረትን ወደድኩ፣ ኮምፓሽን፣ እነዚህ ቬሪ መሰረታዊ የሆኑ ጉዳዮች ናቸው። በህይወት ኖርን የምንለው ክርስቶስ ኢየሱስ ያ የፍቅር መንፈስ በህይወታችን መጥቶ ማገልገል በፍቅር ፍሬ ማፍራት ስንጀምር ነው። በቃ አለቀ። ፍቅር ጾታ የለውም። ፍቅር የቤተ ክርስቲያን ገደብና ወደብ የለውም። ፍቅር የራሴ ቅደም አይልም። ያው ኤፌሶን ላይ በጣም ስለ ፍቅር ጽፈናል በትንታኔ። ፍቅር ይታገሳል፣ ቸርነት ያደርጋል፣ እንደዚህ የሚሉት በጣም በስፋት እዛ ላይ ቁጭ አድርገን የግሪከኛውንም አስቀምጠናልና የኛ ህይወት ያንን ነው መሆን ያለበት ነው የሚለው። ከኛ ወገን ነው፣ የቃለ ሕይወት አገልጋይ ነው፣ የሙሉ ወንጌል አስተማሪ ነው፣ የመሰረተ ክርስቶስ አገልጋይ ነው፣ የዛ አገር የዛ ቸርች ተገልጋይ ነው። በቃ ይሄ እነዚህ ጉዳዮች በሙሉ በጭራሽ ከቦታው መግባት የለበትም። እኔ መቼም በራሳችን ጉዳይ ራሱ ሳስብ በራሳችን አገልግሎት በአፈባና በኤልሲ ድሮ ቆይቷል። የመጀመሪያ አንድ ሰው ለሚኒስትሪው እባክህ እንደው እርዳን አልኩትና ቤተክርስቲያን አገልጋይ ነው እና ምን አለኝ፣ አይ ቤተክርስቲያን እኮ የራሷ ራዕይ አላት እና አንተን ለማገልገል ግዴታ የለባትም አለኝ። አለባት አልኩት። የክርስቶስ ልብና አእምሮ ካለ አለባት፣ ግድ ይለናል። የክርስቶስ ፍቅር ግድ ይለናል ነው የሚለው። አያችሁ፣ አልገባንም። በመዋቅር ደረጃ በባጀት ደረጃ ግድ ያው የተሰጠው ሰው መረዳት ያለባቸው ሰዎች አሉ፣ ይረዳሉ። ምናልባት ጅማ ውስጥ የሆኑ ኦርፈኔጅ ያላቸው ሰዎች ሊሆኑ ይችላሉ። ስለዛ አይደለም፣ በመዋቅር ደረጃ የተቀመጡ አለ። ግን ቤተክርስቲያን ከዛ በላይ ናት፣ ግድ አለባት፣ ተልእኮ አለባት። ሰዎች ኢትዮጵያ ውስጥ ምንድነው ችግር ሲደርስባቸው፣ ቤቶቻቸው ሲፈናቀሉ፣ ወይ ደግሞ የመሬት መንቀጥቀጥ ሲመጣ፣ ሰዎች ቤታቸው ሲቃጠልባቸው የአሜሪካ ቤተክርስቲያናት ግድ አለባቸው፣ ግዴታ ነው። እዛ ያለው ወንድም እየቆሰለ እዛ ያለው እየደማ አንተ እዚህ ተሰብስበህ ኮንፈረንስ የምታደርገው የምትደልቀበት መንፈሳዊ ህይወት ስላለ አይደለም። እኔ አሁን ጉዳዩ መስጠት አለመስጠት የራሱ ሰው የራሱ በደረሰበት ነው የሚሄደው። ግን በክርስቶስ ኢየሱስ አገልጋይ እንደመሆን መጠን ግድ አለበት ወይ የለበትም ቢሉኝ አለበት። ግጥም አድርጎ ያለውን ሁሉ ቆርሶ መስጠት ይኖርበታል። እንደውም አንድ እርምጃ መሄድ ያለበት ሰው ሁለት እርምጃ ሄድለት ነው የሚለው። እና ኢትዮጵያ ዲያስፖራው ለምሳሌ ልንገራችሁ፣ እኛ እኮ ለቤተ ክርስቲያን እየረዳን ነው እና ህንፃ እየተሰራ ነው ወይ ደግሞ የልጆች ጥበቃ እየተደረገ ነው ምናምንና አገር ቤት ላለው ጉዳይ እኛ አይመለከተንም ካለን ግድ አለባችሁ ነው የምለው። መንፈሳዊ ንግግር ነው ወይ ደግሞ የእግዚአብሔር ቃል ቴዎሎጂካሊም ባስተምሮም ደረጃ የእግዚአብሔር መንግስት ጉዳይ ግድ ሊለን ይገባል። ኢትዮጵያ ላሉ ሚኒስትሪዎች፣ ኢትዮጵያ ላሉ አገልጋዮች መርዳት ግድ አለብን እና ኮምፓሽን። እንዲሁም እኔ አንድ ጊዜ ነገሩ ስለመጣልኝ ነው። እኔ እንዲሁም አንድ ጊዜ ከአንድ አገልጋይ ጋር መሪ ጋር እረኛ ጋር ነው ቸርች ያላት መንፈሳዊ እድገት ዜና ነው ወይ ያለው አልኩት። ደረጃዋ ይሄ ነው ወይ? የኢየሱስ ክርስቶስ ምህረት ወይ ደግሞ ኮምፓሽን የሚለው እዛ ላይ ነው ወይ ብዬ ያው ነገርኩት። ትልቁ ችግር የሆነው ከአንዱ ቸርች ወደ አንዱ ቸርች ሄደሃል የሚል ሐሳብ ነው። ለብዙ ዓመታት ነው እንግዲህ የ25 ዓመት እዚህ ሀገር የተቀመጥኩትና ምናልባት 3 ቸርቾች በ25 ዓመት ቀይር ያለው እና በዚህ ምክንያት አገልግሎትህ እንትን ብለዋል የሚል ሐሳብ መጣልኝና እኔ አይደለሁም ያው ቅዱሳንም የሰሙት ጉዳይ ነው። ኤኒዌይ እና የክርስትናችን ልክ ይሄ ነው ወይ? ጥጉ ይሄ ነው ወይ? እኔ ያልኩት እኔ
ሌላው ጉዳይ አይደለም፣ የመስጠት ያለ መስጠት ጉዳይ አይደለም። ግን መንፈሳዊ ህይወታችን በዚህ ደረጃ ወርዷል ወይ? በጣም ያሳስበኛል። ምክንያቱም እንደኛ የመሳሰሉ ሰዎች እግዚአብሔር ጸጋ ሰጥቷቸው ሊነሱ ይችላሉ። ግን ያልተነሱ አሉ፣ ከተማ ለቀው የሄዱ አሉ፣ ያዘኑ አሉ፣ የቆሰሉ አሉ፣ የተሰናከሉ ሰዎች አሉ። ስንቱን እንቁጠረው? እና የሚያሳዝነው በዚህ ሕያዋን አይደለንም። ክርስቶስ በእኛ ውስጥ ክርስቶስ ቢኖር እንደዛ ነው የሚለው። ቆይ በጀት አውጥቼልህ ወይ አቅም አድርጌልህ ወይ እንደዚህ አድርጌልህ ነው የምሄደው። እኛና አንተ እኮ የክርስቶስ አምባሳደር ነን። እና ይኖራል አይኖርም ማለት አይገባንም። አቅም የለኝም ሌላ ታሪክ ነው። እንደው አይመቸኝም ሌላ ታሪክ። ዶክትሪናሊ ቴዎሎጂካሊ ስትመጡ ግን እስ ዲማኒክ እስ ዲያቦሊካል ብዬ ነው የምመልስላችሁ። መጽሐፍ ቅዱስ ነው የሚነግረን። ምክንያቱም እንደነዛ አይነት ሰዎች ኢየሱስን ገለውታል፣ ሰቅለውታል፣ ህገኞች ሆነዋል፣ ስርዓት ላይ ብቻ ተቀምጠዋል። የእግዚአብሔርን ቃልና የእግዚአብሔርን ኃይል አታውቁምና ትስታላችሁ ነው ያላቸው። አያችሁና እንደው እኛ ብዙ ጉዳዮች አሉን የምንሰራቸው፣ በቃ አቅማችን በላይ ተለጥጠናል፣ ሌላ ታሪክ ነው። ግን ማንዴቱ የላትም ወይ ብሎ ቤተ ክርስቲያን ማንዴት የላትም አንተን ልትረዳ፣ የአንተን ሚኒስትሪ የግል ሚኒስትሪዎችን ልትረዳ ማንዴት የላትም ሲል ዲሞኒክ ነው። ስትሪት ቀጥታ ይሄ ስለሚስሜት ሳይሆን መጽሐፍ ቅዱሳችንን ጠዋትና ማታ ያነበብን ያወቅነውና የተረዳነውን ነገር ነው የምንናገረው። በእግዚአብሔር ፊት የሚያስጠይቀንን ነገር ነው የምንናገረው። በመሰረቱ ይሄ አይነት አባባል ሰዎች ላለመስጠትና ላለመርዳት የሚያደርጉት ነው እንጂ የማያውቋቸውን ሰዎች ከየት መጥቶ ያልተባሉትን ሰዎች እኮ ሲረዱ እናያለን፣ በቃ ሲሰጡ እናያለን። አንድ ጊዜ አንድ ወንድም መጣልኝ፣ ቼክ ተጽፎለት ስታርባክስ ሄጄ መቼም ማይጋጥመኝ ነገር የለምና የኔው ፓስተር ነው፣ ቆይቷል። የትኛው ፓስተር እንደሆነ አልነግራችሁ፣ 3-4 ቸርቾች ስለቀየርኩ በ25 ዓመት ውስጥ። እና አዲ አለኝ፣ አሁን ከከሌ ጋር መጣው አለኝ። ስለው ይኸውልህ ለኢትዮጵያ አውሮፕላን ቲኬት ወደ 2000 ቆይቷል፣ $2101 በራሱ ፈርሞ ከፓስተሩ ሰጥቶታል። ይሄ ሰው እዛ ቤተክርስቲያን ሄዶ አያውቅም። የሚሄደው ሌላ ቸርች ነው። እንዲያውም ኢትዮጵያውያን ጋር አይደለም፣ ኢትዮጵያውያን ጋርም አይደለም ጭራሽ። እና ሰጠኝ አለ። በቃ ልቡ ደስ አለው። በቃ ቼክ ጽፎ ሰጠኝ አለ። እና መስፈርቱ ለሁሉ ነው ወይ? እኔ መቼም አንዳንዴ ግራ ገብት ይለኛል። አንዱን ጎፈሬ አንዱን መላጣ ማድረግ ወይም ደግሞ ምን ማለት ነው? ሂፖክራት ወይም ደግሞ በአንድ መስመር ሰውን በክርስቶስ አለማወቅ። እና ይሄ ደግሞ ህግ ነው። ኮምፓሽን ሲኖረን ደግሞ ሁሉን እኩል እናያለን። የኛ አባል ይሁን ያይሁን ኢትዮጵያዊን አይደለም እኔን እኮ መነጋገር ያለብን። እንዲያውም ያልኩት እኔ ምንድነው ሲሪያዎች እኮ ኢትዮጵያ ውስጥ ስደተኛ ሆነው ተቀምጠዋል። እነዛን ሁሉ እኮ መመገብ፣ ማጽናናት፣ ማገዝ ይኖርብናል። እኛ ራሳችን ኢትዮጵያውያን ዘረኞች እየሆንን መተናል ነው ያልኩት። ሶማሌዎች አሉ፣ ሱዳኖች አሉ፣ እና በስደት የተቀመጡ ኤርትራውያን ወንድሞችና እህቶች አሉ። እነሱን ሁሉ ልናገለግል የተጠራ ነው። ሌላ ምስራለን ኤኒዌይ እዛ ውስጥ ብዙ ገባው እና መስዋዕትን አይደለም። መስዋዕት በምናስብበት ጊዜ በቃ መቅደሱ ላይ ብቻ ነው፣ የሆነ ቦክስ ነው የምናየው። የሰለሞን ቤተ መቅደስ ነው። በጎች ይሰዋሉ፣ ደም ይፈሳል፣ ካህኑ ይመጣል። በቃ ያቺ ቦታ ነች። ሰው ሁሉ ሄዶ እዛ ቦታ ነው የሚሄደው። አሁን ያ መቅደስ ፈረሰ። ኢየሱስ ክርስቶስ እያለ ያለው በስጋው ያንን አፈረሰው፣ መጋረጃውን ቀደደ፣ ሕያውና አዲስ መንገድ የሆነ ከፈተ። ሁሉንም ከምድር ገጽ ኤክሌሻ የተባለችዋን ቸርች ጠራት። ሁላችን አንድ አካል ነን። አሁን ማንዴት አለብን ለሁሉም መስራት። የምንችለውን ማድረግ የራሳችን ግዴታ ነው። ግን ቴዎሎጂካሊ አምጥተህ እንደው እንዲህ ነው ግዴታ የለባትም ምናምን ሲባል ግን
የትኛውም ነጭ ቸርች በሉት፣ ግዙፍ ቸርች በሉት፣ ትንሽ ቸርች በሉት አይመለከተኝም። ማናችንም ከእግዚአብሔር ቃል በታች ነን እና ስህተት ነው ልል ነው። እና ስህተቱ ምንድን ነው? በሕይወት መንፈስ ሕግ አልተመላለስንም ማለት ነው። እና ተማሩ ነው የሚላቸው ጌታችን ኢየሱስ ክርስቶስ፣ ተማሩ ነው የሚላቸው። 2-3 ነጥቦች እዚህ ላይ ማየት የሚገባን መማር የሚለው አንደኛ፣ እግዚአብሔር ጌታችን ኢየሱስ ክርስቶስን ሲልከው በዛን ዘመን የነበረው የእምነት ፈሪሳውያን፣ ሰዱቃውያን፣ እስራኤላውያን በሙሉ በምናያቸው ጊዜ የድንዛዜ ዘመን ነበረ እና እንደምታውቁት እግዚአብሔር የምወደው ልጄ እሱ ነውና እሱን ስሙት አለ። በዛ በደነዘዘበት ጊዜ በጨለማ የሚኖር ሕዝብ ብርሃን አየ ተብሎ እንደተጻፈ ጨለማ፣ ድቅድቅ ጨለማ በነበረበት ጊዜ ኢየሱስ ክርስቶስ መጣና ከእግዚአብሔር የሰማውን ድምፅ ተናገረ። አብ በኔ ውስጥ ሆኖ ይናገራል፣ አብ በኔ ውስጥ ሆኖ ይሰራል፣ አብ በኔ ውስጥ ሆኖ ስራውን ይፈጽማል ብሎ ተናገረ እና እነዛ ሰዎች የደነደነ ልብ ነበራቸው፣ ጆሮአቸውን ደፍነው ነበረ፣ አይናቸው እንደታወረ። ጌታ ኢየሱስ ወንጌላትን ስታነቡ ማቴዎስን፣ ሉቃስን ስናነብ በጣም ብዙ ነው የምናየው። ያንን ሁላችን የምናውቀው ነው እና መማር ነበረባቸው። ከማን? ከእግዚአብሔር። እግዚአብሔር በማን? በክርስቶስ ኢየሱስ ሆኖ። የእግዚአብሔር ስም የተባረከ ይሁን። እና ይሄንን ነበር ያደርግ የነበረው። ኢየሱስ በምድር ላይ በነበረበት ደግሞ ደቀ መዛሙርቱን ምን ይላቸዋል? ከኔ ተማሩ ይላቸው ነበረ። እና ሙሽራው እኮ አለ ከኔ ጋር። ሙሽራ የሚለው እሱ ነው። እና ሚዜዎቹ አሁን በዚህ ሰዓት አይጾሙም፣ አይጮሁም፣ አያለቅሱም። ለምንድን ነው? ራይት ዴር። ለምንድን ነው የምጾመው? ለምንድን ነው የምትጮኸው? ለምንድን ነው የምታለቅሰው? እዛ እያለ ለእሱ አልቅስለት እና ከእሱ ጋር አብረህ ሂድ እንጂ። እሱ ሲጠማ አንተ ተጠማ፣ እሱ ሲራብ አንተ ተራብ፣ እሱ ሲያለቅስ አብረህ አልቅስ፣ እሱ ሲደሰት አብረህ ተደሰት። በቃ አለቀ። ምንም አይነት ሕግና ስርዓት የለም እዛ ቦታ ላይ። ሰንበት ይሁን ምን ይሁን አብረህ ከእሱ ጋር አብረህ መመላለስ ነው አለ። እንደዛ ነው ያደረገው ጌታችን ኢየሱስ ክርስቶስ። ግን ይህንን ለምደው ነበረ በቃ ኢየሱስን ማየት ሐዋርያቶቹ። እና በቃ ነው ደስ ይላል። በጣም ነው ደስ የሚለው። እና መጨረሻ ላይ ግን እንደምታውቁት ጌታ ኢየሱስ ክርስቶስ ሊሄድ ሲል ይነግራቸዋል። በቃ እኔ ሊሄድ ነው ግን አልተዋችሁም ምናምን ሲላቸው የጠየቁት ጥያቄ በጣም ይገርመኛል። ዮሐንስ ወንጌል ምዕራፍ 15 ከ18 እስከ 24 ያለው ነው። አስገራሚ ጥያቄዎች ነው የሚጠይቁት። እንዲያው አስቡት፣ እንዲያው በእነሱ ጫማ ውስጥ ሆናችሁ የጠየቁትን ራሱ ጥያቄዎች እዩት። በጣም የሚገርም ነው። እና ምንድን ነው የሚለው? እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያ ቀን ታውቃላችሁ። ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ገና ጥቂት ዘመን አለ፣ ከዚያ በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ ነው የሚለው። አስቡት፣ እዛ ላይ ሕያዋን ትሆናላችሁ ነው የሚላቸው ሐዋርያ ጳውሎስ። ስለዚህ ነው ሕያዋን መሆን እፈልጋለሁ እና ክርስቶስ በእኔ ውስጥ ያድር ዘንድ እፈልጋለሁ። ክርስቶስ በእኔ ውስጥ አድሮ እንዲገለጥ እኔም የምኖረው በአንድ ልጁ ባለ እምነት ነው የሚለው ባለፈው የተወያየ ነው ማለት ነው። እና ሕያዋን ትሆናላችሁ ነው የሚለው። እና ሕያዋን ካልሆናችሁስ ችግር ነው። እሺ፣ ከዛ በኋላ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው፣ የሚወደኝም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴን እገልጥለታለሁ። እና የአስቆሮቱ ይሁዳ ጌታ ሆይ ለዓለም ሳይሆን ራስን ለእኛ ልትገልጥ ያለው እንዴት ነው ብሎ ይጠይቀዋል። እና ኢየሱስም የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። የማይወደኝ ቃሌን አይጠብቅም። የምትሰሙት ቃል የላከኝ አብ ነው እንጂ የኔ አይደለም ነው የሚላቸው። እና እዚህ ቦታ ላይ በደንብ አትኩሮ አስምሮበት ያለው የኔ ቃል አይደለም የአባቴ ቃል ነው የሚለው። እና ያንን ቃል ኢየሱስ ክርስቶስ ነው የሚነግራቸው ለሐዋርያቶቹ። እና እንዴት ነው የምትገለጥልን ነው የሚሉት። ይችን ይፈልጓታል በቃ። እና እሱ ደግሞ ምንድን ነው የሚለው? በቃሉ
ስትኖሩ እኔ ራሴን እገልጥላችኋለሁ ነው የሚለውና በቃል ውስጥ የእርሱን ማንነት እየገለጠላቸው እንደሚኖሩ ነው የሚገርመው። እዛ ቦታ ላይ እኔና አብ ነው የሚለውና ምክንያቱም አብ በእርሱ ውስጥ እንደሚኖር ነው እዛ ቦታ ላይ የሚናገረው። ትዝ ይላችኋል የምወደው ልጄ እሱ ነው እሱን ስሙት እንዳለው ማለት ነው። እና ኢየሱስ ክርስቶስ ይሄ ፕሪቪሌጅ ነበራችሁ፣ ከዚህ በኋላ ግን የላችሁ አላቸው። በቃ ይሄ ፕሪቪሌጅ ነበራችሁ፣ ከኔ ጋር አብሮ መብላት መጠጣት ይሄ ያቆማል አለ። የሚገርመው ምዕራፍ 15 16 17ን በምናይበት ጊዜ አስገራሚ ነው። እኔን የወደድክባት ፍቅር በእነርሱም ደግሞ ይሁን። ምን ማለቱ ነው? ይሄ ፍቅር በእኔ ውስጥ የፈሰሰው የአብ ፍቅር፣ ወድሃለሁ ያልከው ፍቅር በእነሱ ውስጥ ይሁን። ያ ማለት ምንድን ነው? እኔ እንዴት ነው የወደድከኝ? ታዝዤ ነው የወደድከኝ፣ አክብሬ ነው የወደድከኝ። የሚወደኝ ደግሞ ትእዛዜን ይፈጽማል። ልክ እንደዚሁ እነሱም ደግሞ በዚህ አይነት መንገድ ያንተን ትእዛዝ ይፈጽማሉ። ሌላ ታሪክ የለም፣ በፍቅሩ መኖር ነው። እኔ በአብ ፍቅር እንደኖርኩ አባቴን እንደታዘዝኩ እናንተ ደግሞ በፍቅሬ ብትኖሩ የአብ ፍቅር በእናንተ ውስጥ ይኖራል፣ እናንተም ደግሞ ትወደዳላችሁ። ልክ ኢየሱስ ክርስቶስ የምወደው ልጄ እንዳለ እናንተም ደግሞ ልጆቼ ናችሁ ብሎ አያፍርባችሁም የዕብራዊ ጸሐፊ እንዳለ እንደዛ ይሆናል የሚል ነው ትምህርቱ። ጌታ የተባረከ ይሁን። እኔ በአባቴ እንዳለው አባቴም በእኔ እንዳለ የሚለው ቃል ባለፈው ስለተነጋገርንበት ብዙ መነጋገር አያስፈልግም ብዬ አስባለሁ። አንብቡት፣ ስብከቱን ትምህርቱን ደጋግማችሁ አጥኑት እና በደንብ ብርሃኑ ይበራል። የእግዚአብሔር ስም የተባረከ ይሁን። እናንተ በእኔ እንዳላችሁ የሚል ቃል አለ። እኔ ደግሞ በእናንተ ስኖር ያን ጊዜ አብ እና እኔ አብረን ነው የምንመጣው። ምክንያቱም አብ በእኔ ውስጥ ነው ያለው ብሎ ነው ጌታችን ኢየሱስ ክርስቶስ የሚናገር። የአብን ፈቃድ የአብን ሐሳብ ነው እየሰራው ያለውት ነው የሚለው እና በጣም የሚገርመኝ ቃል እኔ ሕያው ነኝና እናንተ ሕያዋን ትሆናላችሁ የሚለው ቃል ነው። ኤፌሶን ምዕራፍ 3 ቁጥር 17 ጋር አብረን ይህንን ቃል ስናየው ክርስቶስ ኢየሱስ በእምነት በልባችሁ እንዲኖር ከሚለው ጋር ስታያይዙት ወይም ደግሞ በእኔ ሕይወት ውስጥ ክርስቶስ ይከብራል የሚለው የሐዋርያ ጳውሎስን አነጋገር በምታጠኑበት ጊዜ ያ የክርስቶስ ኢየሱስ መገለጥ ከሱ የተማርነው ትምህርቶች፣ ከሱ የተማርነው ድርጊቶች፣ በሕይወቱ ያንጸባረቃቸው ነገሮች በሙሉ አጠቃላይ እነዛ በእኛ ሕይወት ውስጥ ሲሆንና ስንመላለስ ይሄ የተማረ ሙሉ ሰው ወይ ደግሞ ፍጹም ሰው የሚለው ሐዋርያ ጳውሎስ ፍጹም ሰው እናዘጋጃለን ብሎ የሚናገረው ሰው ነው። ቸርች ይኖር አይኖር፣ የሆነ አገልግሎት ኖሮት ማለት የሆነ ስራ ኖሮት፣ የካምፓኒ ስራ ይኖረው ወይ ደግሞ ፓይለት ይሁን whatever it is ብቻ ተልኮ ወደ ሌላ አገር የሄደ ይሁን ያ ሰው በሄደበት ቦታ ሁሉ ክርስቶስ ኢየሱስን ማንጸባረቅ የሚችል እንደሆነ ነው የሚያሳየን። ሁለት ነጥቦች እዚህ ላይ አብረን እንመልከት። ኢየሱስ ክርስቶስ እኔ ሕያው ነኝ ያለበት ስለ መለኮቱም እየተናገረ አይደለም እና እናንተ ሕያዋን ትሆናላችሁ እናንተ መለኮት ትሆናላችሁ እያለ አይደለም። ኢየሱስ ክርስቶስ እኔ ሕያው ነኝ የሚለው የአብ ፈቃድ በሕይወቱ ውስጥ ተቀምጦ እኔ የአብን ፈቃድ እንደፈጸምኩና እንደጨረስኩ እናንተም ደግሞ በሕይወታችሁ የእግዚአብሔር ሐሳብ ተገልጦባችሁ እንደዚሁ በዛው መንፈስ ደግሞ ጌታን በማገልገል በእምነት ትመላለሳላችሁ፣ በፍቅር ትመላለሳላችሁ፣ በኃይል ትመላለሳላችሁ የሚል ትምህርት ነው፣ አስተምህሮ ነው የሚናገረው እንጂ እሱ አምላክ እንደሆነ እኛ አምላኮች እንሆናለን እያለ አይደለም። ግን ክርስቶስ ኢየሱስ አብ በሱ እንደተገለጠ እንደታየ የአብ ፍቅር እንደተገለጠ በእኛ ሕይወት ውስጥ ደግሞ የአብ ፍቅር በክርስቶስ ኢየሱስ በኩል ይገለጣል። የእግዚአብሔር ስም። ስለዚህ ሕያዋን ትሆናላችሁ። ሕያዋን ብሎ የሚጠራቸው እነዛን ሰዎች ናቸው። ከአዲስ ፍጥረት ባሻገር ልምምድ ያላቸውን ማናታኖ የሚለው የግሪከኛውን ቃል
ነው መማር የሚለውን ሐሳብ የወሰን ነው። ጌታ የተባረከ ይሁን። እና ጌታችን ኢየሱስ ክርስቶስ ምን አለ? የሚገርም ቃል ነው። ምን አለ? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ከእኔ ወስዶ ይነግራችኋል ነው ያለን። ለአዲስ ኪዳን አገልጋዮች ወይ ደግሞ ምእመናን ወይ ደግሞ ካህናትና ቅዱሳን መንፈስ ቅዱስ ከኢየሱስ ክርስቶስ ወስዶ የእግዚአብሔርን ድምፅ፣ የእግዚአብሔርን ቃል፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን ምንነት በአጠቃላይ ይሰጠናል። ምንድን ነው? ከመለኮታዊ ባህሪው ተካፋዮች እንሆናለን። ነገሮች እየጨመሩ ነው በእኛ ህይወት ውስጥ የሚመጣው። አይቀንስም፣ እየጨመረ ይመጣል ማለት ነው። ጌታ የተመሰገነው እና ልክ እንደ መምህሩ እየሆንን እንመጣለን። ነገራችን እየገዘፈ እየከበድን ካቦድ ወይ ደግሞ የእግዚአብሔር ክብር በእኛ ላይ እየጨመረ ይመጣል ማለቱ ነው። ጌታ የተባረከና የተመሰገነው እና ባሪያ ከመምህሩ እንደማይበልጥ ብዙ ፈተናዎች እንደሚያጋጥሙት እሱ እንዳለ ሆኖ ማለት ነው። እሱ እንዲረሳ አያስፈልግም። እና ይሄንን ሲያስተምረን እግዚአብሔር በእኔና በእናንተ ህይወት ውስጥ ሊሰራ የፈለገው እንግዲህ ክርስቶስ ኢየሱስን በእኔና በእናንተ ውስጥ መግለጥ ነው። ግን እንዴት ይገለጥ? አዲሱ ሰው ምን እንደሆነ ካላወቀን፣ ኃጢአት ምን እንደሆነ፣ የኃጢአት ስጋ ምን እንደሆነ፣ የእግዚአብሔር የመንፈስ ቅዱስ አሰራር ምን እንደሆነ፣ ከክብር ወደ ክብር መለወጥ ምን እንደሆነ፣ የሞት ስርዓት ምን እንደሆነ፣ የሞት አገልግሎት ምን እንደሆነ፣ የጽድቅ አገልግሎት ምን እንደሆነ፣ ከእምነት ወደ እምነት መምጣት ምን እንደሆነ፣ እነዚህ ጉዳዮች መሰረታዊ የሆኑ የህይወት መንፈስ ህግ ምን እንደሆነ ካላወቀን እንዴት ብለን ነው መኖር የምንችለው? ይሄ በጣም አስቸጋሪ ጉዳይ ስለሆነ መማር ያስፈልገናል። እና ለዚህ ትልቁ ችግሩ ብዬ የማስባቸውን 2 ነጥቦች ልናገር። አንደኛ፣ አሮጌውን ሰው ማስወገድ አልቻልም። እኛ ተገርዘናል ይላል በቆላሲያስ ላይ በፊልጵስዩስ ላይ እና አሮጌው ሰው ተገርዟል፣ አዲስ ፍጥረት ሆናል። ትክክል ነው። ግን ያ ግርዘት ያ ሸለፈትን የማስወገድ ነገር ከመንፈሳችን አዲስ ፍጥረት ሆነን ብንሄድም በነፍሳችን ያለውን የሞት ስራ ወይ ደግሞ ኃጢአተኛ ስጋ የተባለውን ነገር ለመግደል እኔና እናንተ የመንፈስ አሰራር ምን እንደሆነ ከክርስቶስ ኢየሱስ መማር አለብን። ቁጭ ብለን የእግዚአብሔርን ቃል መጀመሪያ ማንበብና ውስጣችን አእምሯችን በዛ ነገር ውስጥ እነሆ የመረዳቱ ባለጠግነት እንዲመጣ ያስፈልጋል። በመሰረቱ የእግዚአብሔር ቃል መንፈስና ነፍስን እስኪለያይ ድረስ ይላልና ሁለቱንም የማገልገል አቅም አለው። እኛ ብዙዎቹ 2 ነን ያለ ነው ይላል። እኛ ግን ሰው ነፍስ፣ መንፈስ፣ ስጋም እንደሆነ ነው የምናውቀው። ያ ብዙ አያጣላንም። ግን አሮጌው ሰው ለሞት የሚያፈራው ቅድም ሮሜ ምዕራፍ 6 ላይ የተነጋገርነው ያንን ከመንገድ አስወግደን በመስቀል ላይ እንደተጠረቀ በሚስማር ተጠርቆ እንደተቀመጠ እዛ ቦታ ላይ ተቀመጥ ማለት አለብን። የዛን ጊዜ ኃይሉ ይሞታል። ሽባ ሆኗል። ሽባ ያደረገው መስቀሉ ነው። ያ ሚስማሩ ኢየሱስ ክርስቶስ ሲቸነከር መርገም በሚሆንበት ጊዜ ኃጢአተኛ ስጋ በመስቀል ላይ ሲሰቀል ያን ቦታ ላይ ስናስቀምጠው ሁል ጊዜ ይሄ ቦታ ነው፣ ስፍራ ይሄ ነው ብለን ስናስቀምጠው በተግባር በእውቀት በመረዳት በማስተዋል ይሄ እውቀት ኤፔግኖስኪ የሚባለው መንፈስን የሚመግብ ነፍሳችንን የሚመግብ እውቀት በውስጣችን በሚገባበት ጊዜ እርግጥ እውነትን ታውቃላችሁ፣ እውነትም አርነትን ይሰጣችኋል። ጩኸት አያስፈልገውም። ምንም ይሄ ምንድነው? የማስተዋል ባለጠግነት ነው የሚለው። ይሄ በጩኸት አይመጣም። ይሄ ቅድም በመማር ቅድም እንደተነጋገርነው ነው። መማር ትዝ ይላችሁ እንደነ ማናታ ነው ሜዲቴት የሚለው
ሜንቶር የሚለው ቃል ነው ያንን የሚናገረውና ይሄንን በምናደርግበት ጊዜ ህይወታችን እየተለወጠ ይመጣል። መማር ከጠላን ልጆችሽ ከእግዚአብሔር የተማሩ ይሆናሉና። ምን ማለት ነው? ዝም ብለን እንደው እሁድ ብቻ ስለሄድን ሮብ ሄድን የቸርች ፕሮግራሞችን ስላደረግን አይደለም። አሮጌው ሰው ሲሰቀል አዲሱ ሰው ሲነገስ የክርስቶስ ፍቅር በውስጣችን ስርና መሰረቱን ሲይዝ ክርስቶስ በልባችን በእምነት ሲኖር ይሄ ነው መማር ብሎ ሐዋርያው ጳውሎስ የሚናገር። መማር ትፈልጋላችሁ? ብዙ ይጠይቃል። ምንድነው? ስሜትህን ይጠይቃል፣ ነፍስህን መስጠት ይጠይቃል፣ ገንዘብህን መስጠት ይጠይቃል፣ በቀንም በጠዋትም በማታም አንሰላስለው ማለት ይጠይቃል። ራስን you give በተነ፣ ለምስኪኖችም ሰጠ። በተነ የሚል መስጠት ይጠይቃል። እቺ ቦታ መቼም ብዙ አነጋጋሪ ስለሆነች እንተዋት፣ ግን መስጠት ይጠይቃል። ደጉ ሳምራዊ ሰጠ፣ ያለውን ሰጠ። ለይቶ አልሰጠም። በቃ ይቺ ቦታ ላይ ነው ብሎ አልሰጠም። ሰጠ፣ ያለ ፍርሃት ሰጠ። ትዝ ይላችኋል ያ መክሊት የያዘ ሰው እግዚአብሔር ጌታችን ኢየሱስ ክርስቶስ አንድ ነጋዴ መክሊት ሰጣቸውና ፈራውና ምን አደረኩት ይላል? ቀበርኩት። አንተ ምን አይነት ሰው እንደሆን ካውቃለሁ። እንዴ ካልዘራህበት የምታጭድ ሰው ነህ። ንጉሱ ተቆጣ ይላል። እንዲህ አይነት ባህሪ የለውም ጌታችን ኢየሱስ። አላወቀም። አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር። አላወቀም በጭራሽ። ጌታው የሰጠው ስጦታና ጌታው ማን እንደሆነ ያ ሰው አላወቀም። ወደፊት እና ጌታ ቢፈቅድልን ይሄንን ፈራውና ቀበርኩት የሚለው ፍርሃት የስጋ ዕውቀት ነው። የስጋና የአጋንንት አስተምህሮ ነው ፍርሃት። እና ለዚህ ነው የፍርሃት መንፈስ አልሰጠንም እግዚአብሔር። የራስን የመግዛት የፍቅር የኃይል መንፈስ ነው የሰጠን ብሎ የሚናገረው። የአዲሱ ሰው ባህሪ አይደለም። በእግዚአብሔር ዕውቀት የምንመገበው ጉዳይ አይደለም። አክቹዋሊ ይሄ ውስጣችን መንፈሳዊ ህይወታችን ላይ ሪጀክት የሚያደርገው ነገር ነው። በቃ በምንም አይነት ጨለማ ከብርሃን ጋር አብሮ መሄድ እንደማይችል እምነትና ፍርሃት አብሮ መሄድ የማይችሉ ጉዳዮች ናቸው። ስለዚህ ምንድነው? አሮጌው ሰው ጋር ያለ ጉዳይ ነው። አሮጌው ሰው ጋር ያለ ጉዳይ ነው። እኔና እናንተ ግን የምንማር ሰዎች ነን። ከትናንትና ዛሬ ክርስቶስን ወደ መምሰል የምንመጣ ሰዎች ነን። እግዚአብሔር እነሆ ዓይን ያላየው ጆሮ ያልሰማው በእኛ ህይወት ውስጥ የሚገልጥበት ጉዳይ ነው። የአይሁዶች ችግር እንግዲያውስ ምንድን ነበረ? ዓይን አልበራም። የህፃናት አስተማሪዎች ይላቸዋል። እውሮች ናችሁ፣ እውርን ቢመራ ምን ዋጋ አለው ይላቸዋል። አልተረዱም፣ አልተማሩም። ወደ እኔ ኑና ተማሩ ይላቸው ነበር ጌታችን ኢየሱስ ክርስቶስ። ሊማሩ አልቻሉም። በጣም ያሳዝናል። እና ትልቁ ሚስጥር አንድ ቃል ተናግሬ ልጨርስ። ይሄንን ትዝ ይላችኋል። መጥምቁ ዮሐንስ ጌታችን ኢየሱስ ክርስቶስ ምን አለ? እሱ የሚያበራ መብራት ነበረ። በሱ ትምህርት ለጥቂት ጊዜ ደስ ብሏቸው ነበረ፣ ግን አልተማሩም አለ ጌታችን ኢየሱስ ክርስቶስ። እና ቃሉን በጥልቀት በምናይበት ጊዜ ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት መጥምቁ ዮሐንስ ለህዝቡ ሁሉ አንድ ድምፅ ተናግሯል። ምንድነው ያለው? የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ። ኃጢአት የሚያስወግድ አለ? አዎ። በቃ ልትባረኩ ነው? አዎ። አይሁዶች ፈሪሳውያን ምናምን በቃ ተሰበሰቡና ይሄዳሉ። እሱ ያለበት ቦታ ቤተ መንግስት አይደለም ያለ ሰውዬ፣ ያዛ ዋሻ ቦታ ነው ያለው። እንዲያውም እሱ ምን ልታዩ መጣችሁ አላቸው። እና ለጊዜው ግን ደስ ብሏቸው ነበር ፈሪሳውያን። ከዛስ በኋላ መጥምቁ ዮሐንስ ግን የእግዚአብሔር ደስታ ምን እንደሆነ ሊነግራቸው ፈለገ።
አያችሁ ምንድነው ያለው እዛ ቦታ ላይ የተናገረው በአጠቃላይ ደስ የሚል ነው። በግ መጥቷል፣ ደም ይፈሳል፣ ኃጢአት በሙሉ ይወገዳል። እሰየው፣ ሃሌሉያ። ይህን ማን ይጠላል? ወደሱ እየቀረቡ ሲመጡ ግን የእግዚአብሔር ደስታ ደግሞ ምን እንደሆነ ልንገራችሁ አላቸው። እናንተ ኃጢአተኞች ናቸው አላቸው። የእግዚአብሔር ራእይና የእግዚአብሔር ህልም በእናንተ ውስጥ ሰርቶ አያውቅም። ቃሉ በእናንተ ውስጥ የለም። መንፈሱ በእናንተ ውስጥ የለም። እንዲያውም ምን አላቸው? የእፉኝት ልጆች ናቸው አላቸው። ይሄንን ያለበት ምክንያት ብናጠናው ሊያናድዳቸው አይገባም። ለምሳሌ ጴጥሮስ እኔ እኮ ከኃጢአተኞች ዋነኛ ሰው ነኝ፣ እባክህ ከኔ ራቅ አለ። ጳውሎስም ሴምቲንግ ተናግሯል። እኔ ለዚህ አገልግሎት የማልጠግብ ሰው ነኝ አለ። እና ምንድነው እየነገራቸው ያለ? ኃጢአታችሁ ይሄን ያህል የከፋ ነው፣ በድላችኋል፣ ከእግዚአብሔር መንገድ ርቃችኋል የሚል ነው። ይሄንን ሪኮግናይዝ መደረግ አለበት። ሸለፈቱ ይሄንን ይመስላል፣ የረከሰ የገማ ነው። የኔን የህይወት ምስክርነት ሰምታችሁ ይሆናልና የጌታን ክብር ባየው ጊዜ እጆቹን በማይበት ጊዜ ጣቶቼን አየው፣ በጣም ቆሽሸዋል። ያችሁ ኃጢአት ምን እንደሆነ ወይ ደግሞ የሱን ጽድቅና የናንተን የህይወት ዘይቤ አካሄድ ስታዩ ምን ያህል በጣም የራቀ እንደሆነ ማወቅ ይገባናል። ሊሰድባቸው ብሎ አይደለም፣ ግን ትዕቢት ነበራቸው። የአብርሃም ልጅ ነን ብለው ይናገሩ ነበር። እና የአብርሃም ልጅ እንደሆናችሁ ለምን አድርጋችሁ ትወስዳለ? እግዚአብሔር ከዚህ ድንጋይ ሰው ሊያስነሳ ይችላል። ትሩ ከአፈር ነው የመጀመሪያውን ሰው ያነስነሳው። ኃጢአተኛውን ደግሞ መቀየር ይችላል። ሃምብል እስከሆነ ድረስ ቲቸብል ስፒሪት ወይ ደግሞ መማር እስከፈለግን ድረስ እግዚአብሔር የተናቀውን የተጣለውን የማይረባውን ምናምንቴውን ነገር መረጠ። አንደኛ ቆሮንቶስ ላይ እንደሚናገረው ብዙ ኃያላኖች፣ ብዙ ጠቢባኖች፣ ብዙ ምሁራኖች አልተመረጡም እንደሚለው መረጠ ስለሚል እግዚአብሔር መስራት ይችልበታል። መጥምቁ ዮሐንስ ያደረገው ያንን ነው። ግን መፍትሄ ሰጣቸው እኮ እዛው ቦታ ላይ ስታጠኑ። እኔ በውሃ አጠምቃቸዋለሁ አላቸው። ከኔ በኋላ የሚመጣው ግን በእሳት ያጠምቃቸዋል። ትልቅ ዕድል የተሰጣቸው ዘይት፣ የእግዚአብሔር ክብር፣ መንፈስ ቅዱስ በእነሱ ውስጥ ገብቶ ይሰራል አላቸው። ምንም ክፎች ብትሆኑ እናንተ ለልጆቻችሁ መልካም ስጦታ መስጠት ከቻላችሁ እንግዲያውስ የሰማዩ አባታችሁ እንዴት አድርጎ ለእናንተ አይሰጥም? ማድረግ ይችላል። ስለዚህ ንስሐ ግቡ አላቸው። ምን አጠፋ ይሄ ሰውዬ? ምንድን ያበላሸው? ትክክል። አሮጌው ሰው በዛ ብትሄዱ ትሞቱ ዘንድ አላችሁ። የረከሰ ነው፣ የከፋ ነው፣ የገማ ነው፣ እብጠት አለበት፣ የዲያብሎስ ነው፣ ዲያቦሊካል ነው። ከዚህ ውጡ። እግዚአብሔር ያዘጋጀው ትልቅ መንገድ አለ። ለምን? ይሄንን ምህረትን፣ ርኅራኄን፣ ቸርነትን፣ የዋህነትን፣ ጥበብን፣ ዕውቀትን፣ ጸጋን፣ ማስተዋልን ተሞሉ። ከዛ ተጽዕኖ መፍጠር ትችላላችሁ። ግን አልፈለጉም። መጥምቁ ዮሐንስን ገደሉ። ቀጥሎ ደግሞ ኢየሱስ ክርስቶስን ገደሉት። እሱም ያላቸው ምንድን ነው? ቃሉ በእናንተ ውስጥ የለም፣ የንስሐ ፍሬ፣ የጽድቅ ፍሬ ማፍራት አልቻላችሁም፣ በፍቅር መመላለስ አልቻላችሁም፣ የጸጋውን ክብር አክፋፉት። እና ምን ይላቸዋል መጨረሻ ላይ? እንደ አባቶቻችሁ ምሳር በዛፎች ስር ይገኛል። ምን አለ ቢማሩ፣ ምን አለ መጽሐፍ ቅዱስን ቢከፍቱ ቢያጠኑ፣ ልበ ሰፊዎች ቢሆኑ፣ ምን አለ ቁጭ ብለው ህይወቴ ይቀየር፣ በቃኝ፣ ከዚህ በኋላ የማስመሰል ህይወት በቃኝ፣ እኔ ተቀየሬ
ሌሎችን አያችሁ፣ ለመሪዎቻችሁ ተገዙ የሚለውን ቃል በምናጠናበት ጊዜ ኢስናት ትእዛዝ አይደለም። የመሪዎቻችሁ የግሪከኛው ቃል ስጣት ተጽዕኖ ይለውጣችሁ ነው የሚለው። መገዛት ሁለት አይነት መገዛት ነው ያለው። የዓለም መሪዎች በእናንተ ላይ ይሰለጥናሉ። በእናንተ ቤት ግን እንደዚህ አይደለም። ማንም ታላቅ ቢሆን ታናሽ ይሁን፣ ስልጣን የለውም እዛ ቦታ ላይ። ግን የኢየሱስ ብርሃን በእኔ ህይወት ውስጥ ሲገለጥ፣ የኢየሱስ ክርስቶስ ማንነት በእኔና በእናንተ ውስጥ ሲገለጥ በቃ እንከተላለን። ዛሬ እኮ የጳውሎስ ህይወት እኔና እናንተን ያስቀናናል። አንዲት እህት፣ ብዙ ሰዎች ነው የሚነግሩኝ እዚህ ከተማ ውስጥ ይሉኛል፣ እግዚአብሔርን የሚጠሙ በጣም ብዙ ሰዎች አሉ። አዲ ካገለገላችሁ አፈባ ይላሉ። ብዙ ጊዜ ካገለገላችሁ ምንም ችግር የለም። ሰው ጤናማ የሆነ ነገር ይፈልጋል። በጣም ነው የምትደነቁት። የማይጠይቀኝ ሰው የለም። እዚህ ቦታና የማንባልበት ቦታ የለም። ብዙ ቦታ ተጠይቀናል። ጌታን በጊዜው ይነገራል። እና ምን ማለቴ ነው? የኔና የእናንተ ህይወት ተጽዕኖ መፍጠር አለበት። ግን ቤተክርስቲያን ስልጣንና ህግ እየፈጠረች መዋቅርና ባይሎ እያዘጋጀች በይበልጥ እነዚህ ሁሉ ስልታዊ ግቦች ነፃነት፣ ክርስቲያኑ ነፃነት ኖሮት ክርስቶስን በማደግ እንዲሄድ ከማድረግ በስተቀር የሚደረጉ መጫኖች፣ ሸክሞች መንፈሳዊ ዊችክራፍት ነው ወይም ደግሞ ዳያቦሊካል ነው። በምንም አይነት 1 ኢንች አንቀበለውም። በእኔ በኩል ብትመጡ አልቀበልም። እኛም ነገ በምናገለግልበት ተቋሞች፣ ቸርቾች፣ በምንመሰረትባቸው አገልግሎቶችና የአገልግሎት ዘርፎች በሙሉ እንደዛ እናደርገም። እኔ የራሴ አገልጋይ ሰዎችን ነግራቸዋለሁ። ይሄንን ከምናደርግ ሚኒስትሪውን ዲሶሊዩት ብናደርግ ይሻለናል። አንድ ሰው እኛ አገልግሎት ላይ መጥቶ ፍቅርን ፈልጎ ትዳሩን፣ ኑሮን፣ ህይወቱን ሰጥቶ መጥቶ እኛ ጋር ከሚጎዳና ከሚሰበር ደጋግሜ ነው የምናገረው፣ ሚኒስትራችንን ዲሶሊዩት ማድረግ ይቀለኛል። ጳውሎስ ማንንም አልበደልንም፣ በማንም ዘንድ ክፉ ነገር አላደረግንም፣ አላታለልንም አለ። ድካም የለበትም አይደለም፣ ግን ማኒፑሌሽን፣ ኢንቲሚዴሽን፣ ቡሊንግ፣ ኤክስኪዩሽን፣ እነዚህ መሳሰሉ በሮም መንግስት የተደረጉ፣ በካቶሊክ ቤተክርስቲያን የተደረጉ፣ አሁን ደግሞ ኢቫንጀሊካልስ ላይ በጣም ብዙ የምናየው ዶሚኒየን ቴዎሎጂ፣ እነዚህ የመሳሰሉ በቃ አምባገነን የሆነ አሰራሮች አይደረጉም፣ መደረግ የለባቸውም። ሰው ክርስቶስን መማር አለበት። ለክርስቶስ እጩ ሙሽራ እንዲሆን ነው የተጠራ ነው። ያንን መንካት በደል ነው። አንዳንድ የማይነኩ ጉዳዮች አሉ፣ ልንገራችሁ። እኔ ይሄ ሊያናድድ አንዳንድ ሰዎች በራሳችን ህይወት ኃጢአት ልንሰራ እንችላለን። ዝሙት ሊሆን ይችላል። whatever it is። መጽሐፍ ቅዱስ የሚናገረው የኃጢአት በራስ ላይ ነው የሚለው። ዝሙት የሚረሳ በራሱ ስጋው ላይ ይሰራል ነው የሚለው። ቤተክርስቲያን፣ የክርስቶስ ቤተክርስቲያን፣ በገዛ ደሙ የዋጃት ቤተክርስቲያን፣ መንፈስ ቅዱስ እናንተን እረኛ አድርጎ ላስቀመጠ ለመንጋው ተጠንቀቁ። መንጋ የክርስቶስ ኢየሱስ ነው። ማደግ አለበት። ሽባ መሆን የለበትም። መስፋት አለበት። ለወንጌል መውጣት አለበት። መስራት አለበት። የክርስቶስን ህይወት ማሳየት አለበት። ለዛ አንገታችንን እንሰጣለን። እየተራብኩ አለ ጳውሎስ፣ እየተጠማው፣ እየተገፋው፣ በሁሉ ጉዳይ የሚከብድብኝ የአብያተ ክርስቲያናት ጉዳይ ነው። ሁሉም የራሳቸውን ይፈልጋሉ። ዛሬ እኮ ቤተ ክርስቲያን ውስጥ ኩራት የተደረገው
የምለብሰው ልብስ ብራንዱ ማን ነው? ጫማ ልጆች የሚለብሱት ጫማ የሚያደርጉት ጫማ ብራንድ ወይ ደግሞ የምንሄድበት መኪና የኛ ቤተክርስቲያን መጽሐፍ ቅዱስ ክርስቶስ በውስጥ ከሌለ ሕያው አይደለህም ነው የሚለው። ጌታ የተባረከ ይሁን። የሚቀጥለው ላይ ሶስተኛውን ክፍል ይሄ መማር የሚለውን ክፍል ሶስተኛውንም አብረን የምናይ ይሆናል። ጌታ ያክብርልኝ። ሻሎም